የቴክኖሎጂ አድማስ እጅጉን እየተስፋፋና እየተራቀቀ መጥቷል። ዲጂታላይዜሽንም እንዲሁ። ይህንን ተከትሎ ደግሞ የሳይበር ጥቃቶች እጅጉን እየተበራከቱ ይገኛሉ። ይህንንም ደግሞ ለመገንዘብ የሚያስችልና የሳይበር ጥቃቶችን መከላከል የሚችል ዜጋን መፍጠር የሁላችንም ኃላፊነት ነው። ጤና ይስጥልን ውድ ተመልካቾቻችን፣ በየሳምንቱ ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን እንሆ ተጀምሯል። የዛሬ ፕሮግራማችን ትኩረቱን የሚያደርገው ዓለም አቀፍ የሳይበር ወርን ምክንያት በማድረግ ኢትዮ ቴሌኮም የግንዛቤ ማስጨበጫ ስራዎችን ጨምሮ በርካታ ሁነቶችን ያከናወነበትን መርሃ ግብር የምናደርሳችሁ ይሆናል። ሰላማዊት ወንደሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ አደርጋለሁ። መልካም ቆይታ። ኢትዮ ቴሌኮም የ2025 የሳይበር ደህንነት ወር ለማክበር በዋናነት የሚነሳሳበት ዋናው በኢትዮጵያ ውስጥ ያለው ትልቁ የክሪቲካል ኢንፍራስትራክቸር የዲጂታል ሶሉሽን ባለቤት በመሆኑ ሴኩሪቲ ደግሞ ትልቁ የሼርድ ሪስፖንሲቢሊቲ በመሆኑ ለዚህ ወር ደግሞ በዋናነት ግሎባሊ የሚከበርበት የማንኛውም የማህበረሰብ የግለሰቦች የድርጅቶች የሳይበር ደህንነት ወር ግንዛቤ የሚሰጥበትና ያለፉትን ወራቶች እንዴት አሳለፍን፣ ምን አይነት ችግሮች ናቸው፣ ወደፊትስ እንዴት ጠንክረን መስራት አለብን የሚለውን ለማረጋገጥ የሚካሄድ የሳይበር ሴኩሪቲ አዌርነስ መንዝ ነው። ትልቁ ስጋታችን አሁን ላይ ምንም ያልተነካ ነው። ተነክተናል ብላችሁ እንዳታስቡ። ትንሽ ቆይቶ በጣም አግሬሲቭ እየሆነ የሚመጣው የሳይበር ደህንነት ስጋት አለ ማለት ነው። ስለዚህ ይሄንን የሳይበር ደህንነት ስጋትን ለመቅረፍ ኢትዮ ቴሌኮም በዋናነት እንደ አንድ ዲፓርትመንት ወር ደግሞ ዲቪዥን የሚመራው ጉዳይ ሳይሆን የሳይበር ደህንነትን ባህሉ አድርጎ በእያንዳንዱ ፋንክሽን ውስጥ አስገብቶ የሚሰራበትን ስራ ከጀመረ ባለፉት 6-7 አመት ሆኖታል ማለት ነው። አሁንም በተለይ ባህል አድርገን እንሂድ ስንል በዋናነት ከኛ ጋር አብረው የሚሰሩ ፓርትነሮቻችን እናንተ፣ ከኛ ደግሞ ሰርቪስ ወስደው የሚጠቀሙ ከስተመሮቻችን እናንተ፣ እንዲሁም ደግሞ ከናንተ ደግሞ ወስደው ደግሞ የሚጠቀሙ ደንበኞቻችሁን እንዲሁም የራሳችንን ደንበኞች ደግሞ የሳይበር ደህንነታቸው እንዲጠበቅ የማረግ ኃላፊነት ትልቅ ኃላፊነት እንዳለብን ይሰማናል። እዚህ ኃላፊነት ውስጥ ብዙ ጊዜ አብዛኞቻችን የሳይበር ደህንነትን ለማስጠበቅ በጣም ዘመናዊ ዘመኑን የዋጁ ቴክኖሎጂዎች ፋየርዎል፣ ኢንድ ፖይንት ሴኩሪቲ የተለያዩ ነገሮች ነው የምታስቡት ኦር ምናስበው ማለት ነው። ነገር ግን ዋናው the weakest link የሚባለው ግን ሰው ነው። እነዛን ቴክኖሎጂዎች የሚገዛው ሰው ነው። እነዛን ቴክኖሎጂዎች ኮንፊገር የሚያደርገው ሰው ነው። እነዛን ቴክኖሎጂዎች ደግሞ የሚቆጣጠረው ሰው ነው። ስለዚህ ሰው ላይ መስራት ትልቁን 90% የሚሆነውን የሳይበር ደህንነት ማስጠበቅ ምንችለው ሰው ላይ ነው ማለት ነው። እንደ ሀገር ዲጂታላይዜሽን እያለን ነው። ዲጂታላይዜሽን ስንል ደግሞ ሁሉንም እንግዲህ ፔመንት ሲስተማችንን ባንካችን ሁሉ ነገር ወደ ስልካችን እየመጣ ነው። ስለዚህ ይሄ በሁሉም ዲጂታላይዜሽን በሚከተሉ ሀገሮች ላይ የሚታይ ባህሪ ነው። ሲጀመር ያለው የፍራውድ ክፍተቶች የመጭበርበር ሂደቶች በጣም ይጨምራሉ። ይህ ዋናው ምንጭ ነው ብለን የምናስበው የንቃተ ህሊና ደግሞ የአዌርነስ እጥረት ነው። ባይ ዘ ዌይ ብዙ ጊዜ ማጭበርበር ስንል ከመማር ካለመማር ጋር አይገናኝም። እንደውም በእኛ ባለን ግኝት አብዛኛው ማጭበርበሮች የሚካሄዱት በተማሩ ሰዎች ላይ በኃላፊዎች ላይ ነው። ስለዚህ ባህሪው እንዳለ ሆኖ መስራት ያለብን ነገሮች ላይ በተለይ አዌርነስን ከመፍጠር አንፃር ብዙ ስራዎች ይጠብቁናል ማለት ነው። ስለዚህ በዚህ ሰዓት ያለው ትልቁ የማጭበርበር ምንድነው? ሰዎችን እየደወሉ ከዚህ ነው መደውለው ከዚህ ነው እንዲያርጉ በሚል የሚስጥር ቁልፋቸውን በመውሰድ የሚደረግ የፋይናንሻል ወይ ደግሞ የገንዘብ ማጭበርበር ነው። የባንክ አካውንታቸው ይወሰዳል። ከባንክ አካውንታቸው ወደ ተለያዩ ዲጂታል ስንል ፍጥነቱ ማይለኛ ስለሆነ በ20 ሰከንድ ውስጥ በደቂቃዎች ውስጥ በጣም ብዙ ብር ተበትኖ የሚወጣበት ሁኔታ አለ። እንደ ድሮ ተሰልፎ በወረቀት አለን ብር ሄዶ የሚወስደውና ከዚህ አንፃር
የሚደረጉ በስልክ የሚደረጉ ጥሪዎች ብዙውን ቦታ ይዛሉ ማለት ነው። ሶሻል ኢንጂነሪንግ የምንለው ማህበራዊ ምህንድስናው ላይ የሰዎችን ባህሪ የሰዎችን ክፍተት ተጠቅሞ የሚደርስ ትሪቶች ናቸው። ከሚደርሱት ውስጥ ኒርሊ እስከ ወደ 90% በላይ በሰው ልጅ ቸልተኝነት ወይንም ባለማወቅ የሚደርሱ ናቸው። እነሱንም ስናይ በዋናነት አሁን እንደ ኢትዮጵያ በ2023 24 በነበረው ሪፖርት ላይ ሪፖርት የተደረገ ብቻ በናሽናል ባንክ የወጣው 1.3 ቢሊየን ብር ነው። ይሄ ሂውጅ ማኒ ነው። ዲጂታል ኢኮሲስተም ውስጥ ይሄን ያክል ያንሰራራ ይሄን ያክል እየጨመረ መምጣቱ ደግሞ ምን አይነት ስጋት ይዞ እየመጣ ነው? ከኢትዮጵያ ዲጂታል ትራንስፎርሜሽን አንፃር ሪሊ እንቅፋት እንዳይሆን ሁሉም ስቴክሆልደር መስራት መቻል አለበት። ያ ማለት ሪፖርት የሆኑት ወይራስ ግን እነዚህ ከሲም ስዋፕ ምንለው ላይክ ኢንተርም ሲም ስዋፕ ወይም ሲምን የአንዱን ሲም በሌላው አጭበርብሮ በፎርጅድ አይዲ ይዞ ሊሆን ይችላል ወይንም የፎርጀሪ የሆነ ውክልና ይዞ ሊሆን ይችላል። እሱን ምትክ በመውሰድ የሚደርሰው አንዱ ለፋይናንሻል ታርጌት አድርጎ የሚንቀሳቀሰው የአታከሮች አንዱ መንገድ ነው። እሱም ላይ እንደዚሁ ትልቅ ጥንቃቄ የሚፈልግ ሰዎች ከዛም ባለፈ ደግሞ የአካውንት ቴክኦቨር ወይንም የማንነት ስርቆት እየደረሰባቸው ሶሻል ሚዲያ ላይ ሲጠቀሙ ጥንቃቄ ባለማድረግ የዋትስአፕ ወይም የቴሌግራም ይለፍ ቃላቸውን አሳልፈው በመስጠት ከዛ በኋላ የኢምፐርሶኔት ከተደረገ በኋላ ምንድነው የሚደረገው? ቀጥተኛ እንኳን ከተጠቂዎቹ የገንዘብ ወይንም ጉዳት ባይደርስም በተጓዳኝ ከሌላ የዛ የተጠቂው ጓደኞች የሆኑትን ገንዘብ በመጠየቅ ፋይናንሻል ሎስ እንዳደርስ ፕራይቬሲያቸውን ኢቭን ኮምፕሮማይዝ ወይም ከተወሰደ በኋላ ፕራይቬትሊ በግላዊነት ያሉ ቪዲዮዎች ሊሆን ይችላሉ፣ ኢሜጆች ሊሆኑ ይችላሉ። እነዛን እንደ መያዣ በመያዝ ለነዛ ልክ እንደ ብላክ ሜል እንደማለት ነው እነሱን ይዞ ገንዘብ የመጠየቅ ትሬንድ በጣም እየተስፋፋ ያየንበት ሁኔታ አለ ኢትዮጵያ ውስጥ። መጀመሪያ ፓስወርዳቸውን ስትሮንግ ማድረግ ወይ ደግሞ መልቲ ፋክተር አውተንቲኬሽን ማድረግ። አሁን የኔ ስልክ ላይ ቴሌብር ላይ ብትመጣ በፓተርን በአሻራ በተለያየ መንገድ ነው። ሶ ይሄንን በጣም ሴኩር የሆነ ፓስወርድ ያስፈልገናል። ገስ የማይደረግ ያስፈልገናል። ሁለት አሰራርን ማወቅ ነው። እንዴት ነው የፈንክሽን የሚያደርገው? ለምሳሌ በፍጹም በኢትዮ ቴሌኮምም ይሁን በባንኮችም አሰራር ስልክ ተደውሮ ፓስወርድ አይጠየቅም። ሶ እንዲህ አይነት ጥሪዎች ሲመጡ ማስቆም መዝጋት። ለኢትዮ ቴሌኮም ደግሞ በ9090 ላይ ያንን ጥቆማ ማስቀመጥ 9090 የሚባል ሾርት ኮድ አለን። እዛ ላይ የተሰራውን የተፈጸመውን መግለጽ እኛ ኢንቨስቲጌት አድርገን አክሽን የሚወስድ ይሆናል ማለት ነው። ስለዚህ እንደዚህ አይነት የሚላኩ መልእክቶችን በደንብ ማንበብ። ኮምፒውተር ያለው ሰው ኮምፒውተሩን ሁሌ አፕዴት ማድረግ፣ ሶፍትዌሩን አንቲቫይረስ መጫን። ባይ ዘ ዌይ መከላከያ የሳይበር መከላከያ መንገዶች ሶፊስቲኬትድ አይደሉም። በተለይ በግለሰብ ደረጃ ስንመጣ ሲምፕል ናቸው። ሲምፕል ስለሆኑ እነዛን ካወቀ አንድ ግለሰብ ራሱን ተከላክሎ ገንዘቡንም መጠበቅ ይችላል ነው። እዚህ ላይ በዋናነት ትልልቅ ፕሮፋይል ያላቸውን የሚያጠቁበት መንገድ ላይክ ኢንተርናሽናል ወርክሾፕ እንዳለ ሲምፖዚየም እንዳለ ኦር አገራዊ ቪዚት እንዳለ አድርገው በዋትስአፕ ወይም በተለያየ ቻናሎች ከደወሉ በኋላ ለምዝገባው ማረጋገጫ የሚሆን ቬሪፊኬሽን እንልክላችኋለን ያንን ታረጋግጣላችሁ በሚል እነዚህን ሰዎች ከሄዱበት አገር ሁሉ ለይተው ስለሆነ ይሄንን መረጃ የሚሰጧቸው ይሄ ሃይ ፕሮፋይል የምንለው ማህበረሰብ ምን ይሰጣል? ያንን ባለ 2 ወይም ባለ 3 ወይም ባለ 6 የይለፍ ቃል ከሰጠ በኋላ አውቶማቲካሊ ኢምፐርሶኔት ይደረጋል ማለት ነው። እዚህ ጋር አንድ ነገር ፓስወርድ ብቻ ማድረግ ሳይሆን የሁለተኛ ተደራቢ የይለፍ ቃል ወይም እኛ መልቲ ፋክተር ባለ ብዙ ሂደት የይለፍ ቃል አለማድረግ ራሱ የዚህን አይነት ችግር እየመጣ እንደሆነ ብዙ ችግሮች ትልልቅ ፕሮፋይል ያላቸው ላይ እየደረሰ እንደሆነ ብዙ ሪከርዶች አሉን። ኮችን ባይ ዘ ዌይ ምንድነው ይደርሳሉ። ሊንክ ከማናቀው ሰው የሚላክ አለመክፈት፣ ከምናቀው ሰው ሲላክ ምን እንደሆነ ደውለን መጠየቅ። በቅርብ እኔ ከ3 ቀን በፊት ይሆናል አለ በጣም የሚገርም ፎቶህን እዚህ ዌብሳይት ላይ ያገኘሁት ብሎ አንዱ ማቀው ሰው ላከልኝ። አሁን ከ4 ቀን በፊት ከ3 ቀን በፊት ባይ ዘ ዌይ ሰሞኑን ቴሌግራም ፔጆች ብዙ ሰው ሀክ ተደርጎባቸዋል ሊንክ በመላክ ነው። ከዛ ለዛ ሰው በኤስኤምኤስ ላኩለት የምን ፎቶ ነው የላክልኝ አልኩት ሳልከፍተው አረ እንዳትከፍተው እስካም ነው ተጠልፎብኝ ነው ቴሌግራም ያለኝ። ስለዚህ ሊንኮች የማናቃቸው ሲመጣልን አለመጫን፣ ከምናቀው ሰው ቢመጣም ደግሞ ምንድነው ብለን መጠየቅ። ኪውአር ኮዶችንም ጭምር ያው
ተያያዥነት ስላላቸው ብዬ ነው ስለዚህ ዋትስአፕም ዘሴም ቅድምም ሲገለጽ ሰምቷል ዋትስአፕ በጣም ብዙ ከተወሰነ ወር በፊት ሀፕን አድርጓል አሁን ደግሞ ቴሌግራም ነው ላስት ዊክ ሀፕን ያደረገው ዋትስአፕ ፔጃችን ሀክ ይደረጋል አሁንም ይደረጋል ለምሳሌ እኔ ዛሬ እዚህ ቆይቻለሁ አለ ነገ የሆነ ሜሴጅ ዚሞኔን የሚያክሰው ሶሻል ኢንጂነሪንግ በጣም ጠንክረው ነው የሚሰሩት የሴኩሪቲ አዌርነስ መንዝ ላይ እንደዚህ አይተናል በጣም ጥሩ ጊዜ ነበረን በዛ ኢሹ ላይ ስብሰባ ስለሚኖረን በዚች ሊንክ ጆይን አድርገን ይሉኛል ክሊክ ሳደርግ ዋትስአፕን ይወስዱታል ከዛ በኋላ ምን ያደርጋሉ ለማቃቸው ሰዎች ሁሉ ልጅ ታሞብኛል በዚህ ሰዓት ስልክ ማንሳት አልችልም በዚህ አካውንት ብር ላኩልኝ በጣም ብዙ ሰራተኞች ብዙ የመንግስት ትላልቅ አመራሮች ሳይቀሩ በዚህ የተጨረበሩበት ሁኔታ አለና እንደዚህ አይነት ነገሮች ላይ በጣም አዌር ደሞን አለብን ለአክሽን መፍጠን የለብንም ቆም ብለን አስበን ነው ማድረግ ያለብን የምትሏን ነው ማስተላለፍ እንፈልጋው ልክ የሆነ ሰርቪስ አዘጋጅቶ ለገበያ ማቅረብ እንዳለ ሆኖ ያ ሰርቪስ ግን የሆነ ሰዓት ቀጥ ሊል እንደሚችል አለማሰብ የዋህነት ነው ቱ ቢ ኦነስት ኢንዱስትሪው ላይ ብዙ አመት ስለሰራሁም የፈለገ ትልቅ ካምፓኒ ቢሆን within one click ሊጠፋ ይችላል የዲጂታል ኢንዱስትሪው within one click ማለት ነው ስለዚህ ዛሬ እንደ ኢትዮ ቴሌኮም ይሄን ኢኒሺዬቲቭ የምንወስደው አብረን ሼርድ የሆነውን ደንበኞቻችንን አብረን መጠበቅ ሰርቪሶቹን መጠበቅ ዳታዎቻቸውን መጠበቅ ሳይበር ሴኩሪቲ ምን እንላለን የጋራ ነው የጋራ ስራ ነው እንላለን ሼርድ ሪስፖንሲቢሊቲ ነው እንላለን ስለዚህ ኢትዮ ቴሌኮም ለብቻው ደግሞ ሰርቶ ሴኩሪቲውን ማስጠበቅ አይችልም ይሄ ሳይታለም የተፈታ ነው እንደ ምክር ሐሳብ ተቋማት ማድረግ ያለባቸው ምንድነው አንደኛ ያላቸውን የሳይበር መከላከል ቴክኖሎጂዎች ምን ያህል ብቁ ናቸው እንደሚፈልጉት አፕዴት የተደረጉ አሉ ነው ቴክኖሎጂዎች ኦፕሬት የሚያደርገው የሰው ኃይል ብቁ ነው ወይ የሚለውን ማጣራት ከዚህ ላይ ደግሞ የቨልነራቢሊቲ ቴስት ወይ ደግሞ የሲስተሞቻቸውን ክፍተት ማስጠናት ቅድም አይተዋል ኢትዮ ቴሌኮም በዚህ በነፃ ፍሪ በሚል vulnerability assessment ለመስራት ተነስቷል ስለዚህ ማስፈተሽ ሲስተም ፍተሻ ሲደረግ ነው ክፍተት መጣቀው አይደለ ሳንመረመር ያለብንን በሽታ እንደማናቀለው ሲስተሞቻችንን አስፈትሸን ምንድነው ክፍተት ያለብኝ ለመድፈንስ ምን ላድርግ የሚለው በጣም መስራት ይተበቅባቸዋል ነው ማለት እንደ ሀገር እነዚህ ኮላቦሬት አድርገን ከሰራን የኢትዮ ቴሌኮም ጋር ያሉትን አቅሞች ደግሞ አሟጠን ከተጠቀመን ሌሎችም ጋር ያሉትን ደግሞ ኮላቦሬት አድርገን ከሄድን ወደፊት የዲጂታል 2030 እውን ለማድረግ በተለይ ዲጂታል 2030 ላይ አንዱ ፒላር የሳይበር ደህንነትን ማስጠበቅ ነው ስለዚህ የሳይበር ደህንነትን ለማስጠበቅ ደግሞ አንዱ ፕሌየር እንደመሆናችን እና ደግሞ ይሄንንም ደግሞ ለራሳችን ብቻ ይዘን መቀጠል እንደሌለብንም ስላመነን ኮላቦሬት አድርገን መሄድ አለብን እንዳይቀድሙን አጭበርባሪዎች አታከሮች ጠላቶች ይሄንን ነገር ሚቲጌት ለማድረግ የኛን ኮላቦሬሽን ይጠይቃል ዝም ባለን ቁጥር ደንበኛ መናጣበት ዝም ባለን ቁጥር ብራንዳችን አደጋ ሊደርስበት የሚችልበት ስጋት ስላለ ይሄንን አብረን ተባብረን ጋሻችንን ዲጂታል ጋሻችንን እናጠንክር እላለሁ ሰላም እንዴት ናችሁ ዮሐንስ ግርማ እባላለሁ ዛሬ በዘመና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን በስልካችን ላይ የተለያዩ ሴቲንጎች ምናስተካክሉ ይሆናል ወይም የተለያዩ አፕሊኬሽኖች ከዛም በተጨማሪ በላፕቶፓችን የተለያዩ ድረገጾች ሶፍትዌሮች እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን አብራችሁን ቆዩ በዛሬ ፕሮግራማችን ላይ የምንመለከተው ሁለት አፕሊኬሽኖች ናቸው እነዚህን ሁሌ በየቀኑ የምጠቀማቸውና ከነዚህ አፕሊኬሽን ውስጥ እነዚህን ሶስት ኪ ፊቸሮች በእነዚህ ሁለት አፕሊኬሽን እዚህ ፕሮግራማችን ላይ እናያቸዋለን የመጀመሪያው አፕሊኬሽን እዚህ ፕሮግራማችን ላይ የምንመለከተው ጉግል ማፕስ ይባላል
ይህንን አፕሊኬሽን በፊት አውርተንበት እናውቃለንና ካወራንበት ጊዜ ተጨማሪ አዳዲስ ፊቸሮች መጥተዋል። ይህንን አፕሊኬሽን ለማያውቅ ሰው ለሹፌሮች፣ ተጓዦች አንድ ሎኬሽን ለመሄድ ለሚፈልግ ሰው ፈጣን ራውት ወደ ዴስቲኔሽናችሁ ያሳያቸዋል። የጉግል ማፕስ አዳዲስ ፊቸሮች እዚህ ላይ ማውራት ምፈልገው ጉግል ማፕስ ላይ ገብታችሁ ዴስቲኔሽናችሁን አስገብታችሁ ስታርት በምትሉበት ጊዜ ሁሌ አንዲች ዲፎልት የሆነች የመኪና አይኮን ስክሪናችሁ መሃል ላይ ታያላችሁ። ግን ታውቁ ነበር ያንን ዲፎልት አይኮን መቀየር እንደምትችሉ? የመኪናችሁን የሚመስል ሲሚላር የሆነ አይኮን መምረጥ ትችላላችሁ። ይህንንም ለማድረግ ያቺን አይኮን እናንተን የሚገልጿን ፕሬስ ስታደርጉ የመኪናውን ከለር እና የመኪናውን አይነት መቀየር ትችላላችሁ። ቀጣይ ፊቸር ጉግል ማፕስ ላይ የምንመለከተው ኦፍላይን ማፕ ነው። የዚህ ፊቸር ዋናው ጥቅሙ አንዳንድ ጊዜ የምትሄዱበት ቦታ ኔትወርክ ከቨሬጁ ጠንካራ ላይሆን ይችላልና ከዛ ቦታ ለመውጣት ወይም ናቪጌት በምታደርጉበት ጊዜ ኦፍላይን ማፕ ዋናው ጥቅሙ ቀደም ብላችሁ ኢንተርኔት ባለበት ቦታ ያንን ሪጅን የምትፈልጉት ያህል ስፋት መንገዱን እንዳለ ዳውንሎድ ያደርግላችኋልና ሴቭ ያደርግላችኋል። ደስ የሚለው የዚህ ፊቸር ጉግል ማፕስ አዳዲስ ራውቶችና መንገዶች ሲሰሩ ሲያውቅ ያንን ኦፍላይን ማፕ አፕዴት አድርጉ ይላችኋል። ስለዚህ ሌላ ጊዜ ተመልሳችሁ እዛ ሪጅን ስትሄዱና ኔትወርክ ከሌለ እነዚህን አዳዲስ አስፋልቶች አፕዴት ያደርግላችኋል። ሶስተኛውና የመጨረሻው ፊቸር ጉግል ማፕስ ላይ የምናየው ላይቭ ሎኬሽን ሼሪንግ ነው። መንገድ ላይ ሆናችሁ ጉግል ማፕስን እየተጠቀማችሁ ለአንድ ለምትፈልጉት ሰው ለደህንነታችሁ ከሆነ ወይም ለማሳወቅ በምን ሰዓት እንደምትደርሱና እነዛ ሰዎች ላይቭ ሎኬሽናችሁን ማየት በሚፈልጉበት ጊዜ ይህንን ፊቸር ሰጥቶናል እና ይህንን ፊቸር ላይቭ ሼር ስታደርጉ በምትፈልጉት ጊዜያትና ለምትፈልጉት ሰው ላይቭ ሎኬሽናችሁን እዛው ሼር ማድረግ ትችላላችሁ። የመጨረሻው አፕሊኬሽን እዚህ ፕሮግራማችን ላይ የምናየው CS ስካነር ይባላል። እነዚህን 3 ጠቃሚ ፊቸሮች እዚህ ፕሮግራማችን ላይ እንመለከታለን። ይህንን አፕሊኬሽን ለማያውቅ ሰው ስልካችሁን ብቻ ተጠቅማችሁ የተለያየ ዶኪመንቶች ስካን የማድረግ እናም ሌላም ተጨማሪ ፊቸሮች ያለው አፕሊኬሽን ነው። ለኔ አንደኛ ፊቸር ሁሌ የምጠቀመው CS ሳይን የሚል ፊቸር አለ። ስለዚህ አንዳንድ ሰዎች ዶኪመንት ሁሌ ሳይን ማድረግ ካለባችሁና በአካል ሃርድ ኮፒው ከሌላችሁ ያንን ሶፍት ኮፒ ዶኪመንት ካላችሁ CS ስካነር ላይ ኢምፖርት ታደርጋላችሁ። ቪዲዮ ላይ እንደምትመለከቱት ያንን ቱል ስትመርጡት ፊርማችሁን እዛው ተች ስክሪናችሁን ተጠቅማችሁ መክተት ትችላላችሁ ወይም ፊርማችሁን ስካን አድርጋችሁ ውስጡ መክተት ትችላላችሁ። ከዛም በተጨማሪ ድርጅት ላለው ሰው ደግሞ ማህተማችሁን ወይ ስካን አድርጋችሁ መክተት ትችላላችሁ። ቀጣዩ ፊቸር CS ስካነር ላይ ያለው ስማርት ኢሬሰር ቱል ነው። የዚህ ቱል ዋናው ጥቅሙ አንዳንድ ዶኪመንት ሃርድ ኮፒው ላይ ቆሻሻ ሊኖረው ይችላል። ያንን ዶኪመንት በCS ስካነር ስካን ካደረጋችሁና ያንን ፊቸር ስትነኩት ቆሻሻ ያለበት ቦታ ሰሌክት ስታደርጉ ይሄ አፕሊኬሽን ዶኪመንቱን አናላይዝ አድርጎና ቆሻሻ እንደሆነ ካወቀ ያጸዳላችኋል። ስማርት ኢሬሰር ፊቸሩን ተጠቅማችሁ ንጹህ የሚያምር ዶኪመንት ማስተላለፍ ትችላላችሁ። ሶስተኛው ፊቸር CS ስካነር ላይ የምትጠቀመው PDF መርጀር ነው። የዚህ ፊቸር ዋናው ጥቅሙ የተለያዩ PDF ዶኪመንቶች ሊኖራችሁ ይችላልና ለአንድ ድርጅት ወይም ግለሰብ አንድ ዶኪመንት አድርጋችሁ ለመላክ ይሄ ፊቸር በቀላሉ እሱን ይፈቅድላቸዋል። አዳዲስ ፊቸሮች በምናውቀው አፕሊኬሽን በሚመጣበት ጊዜ የኛን ህይወት በተለያየ መልክ የሚያቀልልን ከሆነ ቀጣይ ፕሮግራማችን ላይ አቀርብላችኋለሁ። ተመልካቾቻችን በየሳምንቱ አስተማሪና አዝናኝ ፕሮግራሞችን ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ላይ ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።